ጀግና ኢየሱስ ክርስቶስ የሰው ልጅ ያዳነው ኢየሱስ ክርስቶስ ዳግም ተወልዶ የሰው ልጅ ያዳነ ኢየሱስ ደግሞ ዳግም ከጉዳት ተመልሶ አርሰናልን አዳነ። 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400,000 500,000 ኦሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። እንዲህ አይነት አጋንንታዊ ትምህርት በኢየሱስ የሚሰበር ከተራራ ላይ በገመድ አስረው ወደ በሰበሰ ውሃ ሲወረውሩ ምንም አትሉ። አብዝቼ ጮሃለው ጌታ ማረኝ ብዬ ደምረው አንተ ማን አንተ ጠጃ አንተ አምቡላ ማን አንተ አኪም እንደዚህ የምትለው አንተ ማን who are you man ማን አንተ ከኢየሱስ ጋር ውለ ተመልሰ ሄደ ጨለማ ውስጥ ገብተ ትዋረዳለህ እንጂ ምንም አትሆን። ሌላ ምንም ባይሰጥም እንደዚህ ውርደት ነው። በየአደባባዩ ውርደት ውስጤ ላይ ምንድን ያለው ማርያም አለች፣ ውዳሴ ማርያም አለ። ከፍተኛ የሙዚቃ ፍቅር አለብኝ በጣም ማለት ነው። ሰላም አለስ ለኢየሱስ ክርስቶስ ሰላም ወደም አይፈይ ኢየሱስ ሰላም ኢየሱስ እንደሆነም ሳታውቅ ነው መስቀል እዚህ ጋር ተሸክመ እየዞርክ ያለው። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይህንን ጉድ። ይቺ የመጨረሻ ድል ልትሆን ትችላለች። በጥንቃቄ መጠቀም ይኖርባቸዋል አርሰናሎች። ዲክላን ራይስ፣ ሳሊባ፣ ሳካ ረጅም ኳስ ገብርኤል ጀሱስ ጀግና ኢየሱስ ክርስቶስ የሰው ልጅ ያዳነው ኢየሱስ ክርስቶስ ዳግም ተወልዶ የሰው ልጅ ያዳነ ኢየሱስ ደግሞ ዳግም ከጉዳት ተመልሶ አርሰናልን አዳነ። አርሰናልን አዳነ ገብርኤል ጀሱስ። አዎ ተደበላለች። ዋት አ ጌም ገብርኤል ጀሱስ አርሰናልን አዳነ። ኢየሱስ ክርስቶስ የሰው ልጅ ነበር ያዳነው። እንደገና ተወልዶ ገብርኤል ጀሱስም ከጉዳት እንደገና ተወልዶ አርሰናልን አዳነ። ቦንዛ ጀሱስ ቦንዛ አርሰናል ኢየሱስ ክርስቶስ የሰው ልጅን ሁሉ አዳነ። ክብር ለኢየሱስ ይሁን። ይሄ እውነት ነው። የሰው ልጆች ሁሉ አዳኝ ኢየሱስ ነው። ይሄ እውነት ነው። ምንም ማድረግ አይቻልም። ህይወት በኢየሱስ ነው። ሌላ ሁሉ ህይወት የለም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ቃል ኪዳን በስሜ አመኑ ስምህን ከኔ ጋር አድርገው ጠርተው ይቅር በለኝ ያሉትን ይቅር እልልሃለሁ ያከበሩን እስከ 7 ትውልድ ምርልሃለሁ ካለው በኋላ ቃል ኪዳኔ እውነት መሆኑ እንዲታወቅ አንተ በዘመን እንባህና ደምህ እንዳላቋረጠ በአትህ ዳግመኛ እስከምመጣ አታቋርጥም ብሎ ናኩቶ ላቢዳቸው አይታችኋል አይደል? በክረምትም በበጋም እሱ ነው ለውጥ ነው። መዳን የምትፈልጉ ህይወት የምትፈልጉ ፈውስ የምትፈልጉ ሰዎች አትንከራተቱ። ሰው ሰራሽ በሆነ ነገር ውስጥ አትግቡ። አዳኝ እሱ ብቻ ነው። ከሱ ጋር ነው ቃል ኪዳናችን። ኢየሱስ ያድናል። አትንከራተቱ። ኑ ወደ ኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው አይደለም። ስለ ሰላም አለስ ለኢየሱስ ክርስቶስ ሰላም ወደም አይፈይ ኢየሱስ የኢትዮጵያ እርሱ መሸጥ ነው። ኢየሱስ ነው። ኢየሱስ መልካም ነው። ሃይማኖት ያድናል። ኢየሱስ ሰው በኢየሱስ ካላመነ ከእግዚአብሔር መንግስት መውረስ አይችልም። መሪ ነው። ኢየሱስ ይወዳል። ህዝቡ ሰላም ኢየሱስ ይወዳል። ለሰላም ክብር ሁሉ ለኢየሱስ ይሁን። አንገት ላይ እን የሚያክል መስቀል ተሸክሞ ኢየሱስ ጌታ ነው ሲባል ይቃወማል። ስለ ሰላም ሰላም እኮ ኢየሱስ ነው ወንድም። ሰላም ኢየሱስ እንደሆነም ሳታውቅ ነው መስቀል እዚህ ጋር ተሸክመ እየዞርክ ያለው። የኢየሱስ ስም ሲጠራ እንዲተናደ እያወራ ስለ ሰላም ጸልይ። ወዴት ይጸልይ? ኢየሱስ ራሱ እኮ ነው ሰላም። ወደሱ እኮ ነው የምንጸልይ። ያለ መጽሐፍ ቅዱስ ትውልድን ካሳደጋችሁ እንደዚህ ነው። የሚያወራውን አያውቅም፣ የሚያደርገውን አያውቅም፣ ወዴት እንደሚሄድ አያውቅም። እርግጠኛ ሆኜ እናገራለሁ፣ አንገት ላይ ያለው ማተብ የሚለው ራሱ ለምን እንዳደረገው አያውቅም።
ከአባት እናት ከሆነ ነገር ወረስኩ ብቻ ነው። ከዛ ውጭ ምንም የለም። መጽሐፍ ቅዱስን አንብቦ አያውቅም። አሁን ስለ ሰላም ጸልይ ይላል። ሰላም ኢየሱስ ነው። ና ወደ ኢየሱስ። ከባድ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰማይነን ውስጥ የነበረችው ማርያም ናት። በቃ ጥምቀት ብትሉ መስቀል ብትሉ እንደዚህ የሚደረጉ በዓላቶችን ብትሉ አላቃቸውም። አንድ ማነበውም እንደ ኦርቶዶክስ የፈለገ ነገር ቢሆን ውዳሴ ማርያምን ነው። ከዛ ውጭ አሁን ላይ እንደዚህ ያሉ ገድላ ድርሳናት የሚባሉ ነገሮችን እኔ አላቃቸውም። በቃ በዓል ሲባል ይደክመኛል ቤት ውስጥ በቃ ሌዚ ሆናለሁ። እንደዚህ ፐርፌክት አልነበሩም። ግን ውስጤ ላይ ምንድን ያለው ማርያም አለች፣ ውዳሴ ማርያም አለ። ከፍተኛ የሙዚቃ ፍቅር አለብኝ በጣም ማለት ነው። ዜና መስማት አልወድም። ከስፖርት ዜና ውጭና ስፖርት ነክ ከሆኑ ከኳስ ነክ ነገሮች ውጭ የማዳምጠው እሱ ነው። ቀጥሎ ዘፈን ነው። በቃ በጣም ዘፋኞቹ እንኳን የኔን ያህል ያውቁታል ብዬ አንዳንዴ ማገመት እስከሚያቅተኝ ድረስ በጣም የዘፈን ፍቅር ውስጥ ነበርና ሬዲዮ ራሱ ሲመጣ ልክ የሆነ ወሬ ከመጣ ጠምዝዤ ወደ ዘፈን ነው የማደርገው እና ሁለቱ በጣም ከፍተኛ የኔ ጣውት ነው ብዬ የምላቸው ነገሮች ናቸው የነበሩት። ደስ የሚል ድንቅ ምስክርነት ህይወት ይሰጣል። አዳኝ ነው ብላ የምትከተለው መንገድ ዘፈንን እንኳን የማያስጥል ነው። ከዛ መንፈስ እንድትወጣ እንኳን አያደርግም። ና ወደ ኢየሱስ ጠራርጎ ያወጣል። እንደዚህ አይነት ኮተት መዳን በኢየሱስ ነው፣ በማንም የለም። አትንከራተቱ። ኢየሱስ በሌለበት ዓለማዊነት እንጂ መንፈሳዊ ነገርን ይወላችሁ ምኞት ነው፣ አይሆንም። ኢየሱስ ካለ ግን ሁሉ አለ። ሰላም ነው ኢየሱስ። ከተራ መንደር ያወጣል፣ ከፍታ ላይ ያቆማል። ክብር ለኢየሱስ ይሁን። ይህን ከቲማቲምና ከዳቦ ጋር አይደለም። ከፍታ ሲባል መንፈሳዊ ከፍታ ተራ ነገር ያስጠላል። ስካር፣ ዝሙት፣ ስርቆት፣ ስድብ፣ ታች ያለ ነገር ሁሉ ያስጠላል። ከፍ ትላለህ ከኢየሱስ ጋር። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰው ይድናል። ገና ሰሙ እንደሄደ ምንድነው ያለው? ገና ከዚህ ቤት የሚሄዱ ሰዎችም አሉ። ገና ከዚህ ቤትም እናንተ በጣም የምታጨበጭቡለት በጣም የሚወደድ ሰው ከዚህ ቤት የሚሄድም አለ ብሎ አኬን ሽንቁጥ አድርጓል። ደምረው አንተ ማነህ? አንተ ጠጃ፣ አንተ አምቡላ ማነህ? አንተ አኬን እንደዚህ የምትለው አንተ ማነህ? who are you man? ማነህ አንተ እንዴ? አኬ እኮ እኔ እንደው ልንገራችሁ፣ ሪከርድ አድርጉኝ። አኬ ማለት እኮ ደምረውን ማለት ነው 31323 ሰው ይወጣል። አኬ ቢከፋፈል ቢቆራረጥ እንደ ደምረው አይነት ሰዎችን 31000 ሰው ምናምን ይወጣል። አኬ ብቻውን ማለት ነው። በቅዱስ ሚካኤል አንተ የምትተቸውን ሰው እወቅ እንጂ እወቅ እንዴ። ደምረው አንተ የሚያምርብህ ጠጅ ቤት፣ ጠላ ቤት ምናምን እየዞርክ ጠጅን ስጠጣ አምቡላ፣ አረቄ፣ አተላ ምናምን ስጠጣ ያምርብሃል። በቃ አለቀ። አንተ ምን ስለሆንክ ነው አኬን በዚህ ያክል ደረጃ የምትናገረው? ማን ነው የምትለው አንተ? who are you? ማን አንተ? ትናንትና እኮ ነው የመጣው አንተ። ማን ነው የምትለው አንተ? who are you? ማን አንተ? በቃ ማን ብለህ ነው አንተ በዚህ ያክል ደረጃ ማለት ነው? ማን ስለሆንክ ነው አንተ የኛን መምህራን አኬን ዘማርያምን የምትናገር? ዘማርያም አንተ እንዳንተ ያለ አረቂያን ቤት መጥቶ ማስተማርም አይችልም። ቢመጣ ራሱ እኔ ራሱ አንፎሎ አደርገዋለሁ። ዘማርያምን ራሱ አይገባም። በቃ አለቀ። ጠጃም ግዴታ እነሱ የራሳቸው ላይፍ የላቸው፣ የራሳቸው ህይወት የላቸው። ኬኮ እስኪ ዝም በይ ብሎ ያለ ኢየሱስ ጉዞ ይዞ ይመጣል ውርደት። ኢየሱስን አስቀምጣችሁ ሆዳችሁን አስቀድማችሁ የሄዳችሁበት ቦታ እንደዚህ ነው። ውርደት በውርደት ነው የምትሆኑት። ከኢየሱስ ጋር ውለ ተመልሰ ሄደ ጨለማ ውስጥ ገብተ ትዋረዳለህ እንጂ ምንም አትሆን። ሌላ ምንም አይሰጥም። እንደዚህ ውርደት ነው። በየአደባባዩ ውርደት። ደምሮ ተመለስ። ጌታ ኢየሱስ ይወዳል። ና ወደ ኢየሱስ። እኛም እንወዳለን። ና ወደ ኢየሱስ። ሌላ ምን እንላለን? ከባድ ነው። ሰው ያንንም ለዘላለም የምትመሰገን ማርያም ካለች እሷ የኦርቶዶክስ አምላክ ናት። የኦርቶዶክስ አምላክ እሷ ብቻ ናት። ይህንን ሀይ እንላለን፣ በጋ አምላክ እንላለን። ኦርቶዶክስ ተዋህዶ ይሄ ድብቅ በግዕዝ የደበቅሽው በየጧቱ በየማለዳው በስርዓተ አምልኮ የሚካሄደው ይሄ መላእክት ሲሰብኩ በአርያም ምንድን ነው? እስቲ ጠይቋቸው፣ ቄሶቻችሁን ጠይቋቸው። መላእክት ሲሰብኩ በአርያም ምንድን ነው? ምን ማለት ነው? በአርያም መላእክት ማርያምን ያመሰግናሉ ወይ? ማርያምስ በአርያም የምትመሰግንበት ዙፋን አላት ወይ?
ማርያም ራሷ አመስጋኝ ናት እኮ፣ ራሷ ሰጋጅ ናት እኮ። ለአመስጋኝ በሰማይ ለአመስጋኝ ምስጋና አይቀርብም፣ ለሰጋጅ ስግደት አይቀርብም። መላእክቶች ሰጋጆች ናቸው። እነ ማርያም እነዚህ በጌታ አምነው የዳኑት ሰጋጆች ናቸው። ለሰጋጆች ስግደት አይቀርብም፣ ለአመስጋኞች ምስጋና አይቀርብም። በጋ አምላክ እንላለን፣ በጋ አምላክ እንላለን። ኦርቶዶክስ ተዋህዶ ቅዱሱን ቃል ገልጠን እናሳያለን። እምቢ መጽሐፍ እንዲህ ነው ምለው እምቢ። እስቲ ከእናንተ አምጡ፣ የለም የቀረው አንድ ነው። ባይገምላል እውነት እኮ ያልተጻፈውን አታንብቡ። ባይገምላል መጽሐፍ የማይናገረውን አትናገሩ። ባይገምላል ይሄንን ነው ምንድነው? ሌላ ምን እንላለን? ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞይንን የሆኑ ቄሱ ዲያቆኑ የሆነ መቁጠሪያ ይዘው ወይ ብረት ይዘው ትውልዱን ሲደበድቡ በዛ በብረት እጃቸው ግንባራቸውን በጥፊ ሲሉ ምንም አትሉ። ከተራራ ላይ በገመድ አስረው ወደ በሰበሰ ውሃ ሲወረውሩ ምንም አትሉ። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ ለዛውም ላይድኑ የአርሴማ ስም ሲጠራ ምንም አትሉ። የገብርኤል የማርያም ስም ሲጠራ ምንም አትሉ። እስቲ አሁን የጎንደር ያ ሁሉ አጋንንት የወጣው የጮኸው በማስም ነው ብላችሁ ጠይቁ። ጉድ ሆነናል ያላችሁ እናንተ በኢየሱስ ክርስቶስ ስም አጋንንት መቋቋም በማይችለው ዳግም ላይ መለስ የጎንደር አጋንንት ሄደ። እግዚአብሔር የተመሰገነ ይሁን። ይሄንን የሚቃወም ክርስቲያን አይደለም። አሁን ደግሞ ወንጌል ሰምቶ የማያውቀው ህዝባችሁ እግዚአብሔር ረድቶት በክርስቶስ ኢየሱስ ስም ነፃ ሲወጣ ከጨለማ ወደ ብርሃን ወጥቶ ቀንበሩ ሲሰበር ጉድ ሆንን። በምን ብትሉኝ ኦርቶዶክሶች ተነሺ። ኧረ በኢየሱስ ስም በኢየሱስ ስም ጨለማ ይገፈፍ። ኦርቶዶክሶች ተነሽ እያላችሁ የማንቂያ ደውል እንደውላለን ያላችሁ የሊቃውንት ሀገር የ44ቱ ታቦት ማደሪያ 44ቱ ታቦት የማናቸው? ጎንደር የማናት? ኢትዮጵያ የማናት? ሰማይና ምድር የማናት? የኢየሱስ ክርስቶስ አይደለችም ወይ? ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ነው። አሜን። ለኢየሱስ ያሉትን ተቃውመው ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው የሄዱ ግሩፖች ነበሩ አሉ ሴቶች። እነሱ ራሳቸው ዘው ተማርከው የኢየሱስ ሆነዋል። ቁርጣችሁን ወቁ። እውነት ነው። ቁርጣችሁን ወቁ። በቃ የኢየሱስ ነን። ምድርና ሰማይ የሱ ነው። ራሱ በቃሉ ደግፎ የያዛትን ምድር ይሄ ያንተ ነው ይሄ እንተ አይባልም። እንኳን በጎንደር ዓለም ሁሉ የሱ ነው። ምንም ማድረግ አይቻልም። ይሰበካል ኢየሱስ ሲሰበክ የሚናደድ አጋንንት ብቻ ነው። የክፉ መንፈስ ወገቡ ይሰበር። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰማይን 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት። በነገራችን ላይ ይሄን በደንብ አድርጋችሁ ስሙ። በዚህ ጉዳይ ላይ ምንም ልናገር አይደለም። ሰው የፈለገውን መሆን ይችላል፣ መብቱ ነው። ነገር ግን እንደዚህ ተብሎ በዚህ ጉዳይ ላይ ከተሸወዱና ከተታለሉት ሰዎች መካከል አንዱ ነኝ። አምናለሁ። ምንም ማድረግ አልችልም። ተበልቼ ያለ የተወሰነ ጊዜ ክብር ለኢየሱስ ይሁን። አዳነኝ በኢየሱስ ስም። 20 ሚሊዮን ብር ገብቷል። ለቁርስ 500 ሺህ 400 ሺህ ይገባል። ነገ በአንተ አካውንትም ይገባል። ሄደ ተሰለፍ። እንግዲህ አለን ከተባሉት መካከል አለን እንዳትረሱ። ግን ዝም ብለህ ይሄንን ጉራ በኮንፈረንስ ነው ደግሞ የሚያወሩ። አቤት ኢየሱስ ስማ ብቻ። ኢየሱስ ያድናል በእውነት። ወንጌልን አንብበን እንደዚህ በመሆናችን በጣም ነው ያዘንኩት፣ በእኔም በእናንተም። እንግዲህ እንሳሳታለን፣ እንመለሳለን።
አሁንም ግን ማየት ለምትፈልጉ ሰዎች ይሄ ጥሩ መልእክት ነው። 20 ሚሊዮን ይገባል። ኧረ በስመ አብ ስፋቱ ስሙ ብቻ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦሬዲ ሚራክል ማለት ምን ማለት ነው በአማርኛ? ተአምራት ነው። ተአምራት ኦሬዲ ተአምርን ማብራራት አትችልም። አስማት አይደለም ወይም ደግሞ ትሪክ ቢሆን በእንደዚህ አይነት መንገድ ነው ትላለህ። ሚራክል መኒ ማለት የተአምራት ገንዘብ ማለት ነው። ጌታ ኢየሱስ ክርስቶስ 2 ዓሣና 5 እንጀራውን ሲያበዛ 5000 ሰው በላ። 5000 ሰው ሲበላ በዚህ ወንድ ብቻ ተቆጥሮ ነው። አንድ አባወራ 3 ልጆች ሊኖሩ ይችላል፣ ሚስት አለው። እጅግ በጣም ብዙ ሚሊዮን ህዝብ ነው። አረ እግዚአብሔር እፍረት እኮ የለንም። እግዚአብሔር ይመስገን አናፍርም። እግዚአብሔር ቃል ራሱ እየጠቀሰ ነው የሚያወራው። አረ በኢየሱስ ስም ክብር ለኢየሱስ ይሁን። እዛ ቤት ተረት አለ መጽሐፍ ቅዱስ ላይ የሌለውን እንላለን። እንግዲህ እኛ ቤት ደግሞ ዲጂታል ተረት ነው፣ ዘመናዊ ማለት ነው። በጌታ በኢየሱስ ስም ክብር ለኢየሱስ ይሁን። እንስማ። ያ ሁሉ ሰው 2 ዓሣና 5 እንጀራ እንዴት ሊበዛ ቻለ? አታብራራው ምስል ሚራክል ማለት የምታብራራው ጉዳይ አይደለም። ወይም ደግሞ አንድ ሲጀመር አንድ ሁለት ምትለው ከገንዘብ ጋር በተያያዘ ግን የባንክ አሰራር አለ። ክሬዲት ዴቢት የሚባል አለ፣ ገቢና ወጪ የሚባል ነገር አለ። ባላስገባው ነገር ምናልባት የሰው ተሳስቶ አካውንት ተሳስቶ ገብቶ የሰው ተሳስቶ ገብቶ አይደለም። በነገራችን ላይ ያው መንፈሳዊ ነገር ላይ ጥልቅ ወይም ደግሞ እየጠለቅ ስትገባ ስፒሪቹዋል ነገር አሁን እዚህ ምድር ላይ እጅግ ባለጠጋ ሆኖ ጀስት ፓስ ያደርጓሉ ያለፉ ሰዎች አሉ። እዚህ ምድር ላይ እጅግ በጣም ብዙ በሚሊዮን የሚቆጠሩ ወይም በቢሊዮን በትሪሊዮን የሚቆጠሩ ገንዘቦች በአደጋ ምክንያት ተቃጥለው ይጠፋሉ። እነዚህ ነገሮች ኦሬዲ የሆነ መንፈሳዊ ዓለም ላይ ዲፖዚት የሚሆኑ ናቸው፣ የሚጠፉ አይደሉም። አንዳንድ ሰው ዘርፎም ቀብሮ መሬት ውስጥ የሚያስቀምጣቸው ገንዘቦች አሉ። እነዚህ ዳሜጅ የሚሆኑበት አጋጣሚ አለ፣ የሚጠፉበት አጋጣሚ አለ፣ ወይም ዲሳፒር የሚያደርጉበት አጋጣሚ አለ። ስለዚህ እነዚህ ገንዘቦች አየር ላይ ነው የሚቀመጡት፣ ወይም ደግሞ እነዚህ ከረንሲዎች ይቀመጣሉ። ስለዚህ በዛ በሚጸለይበት ሰዓት ላይ እግዚአብሔር አምላክ እነዚህ የተበታተኑ ገንዘቦችን ለአንድ ሰው ታምራት ያደርጓል። ያን እንግዲህ እግዚአብሔር የተመሰገነ ይሁን። ይሄ በመንፈሳዊ ነገር ጣልቃ ስትገባ ነው እንደዚህ የሚሆነው። እንዳትጠይቅ እኮ ነው ይሄ ለምን ሆነ እንዳትል አልጠለቅም። አንተ ላይ ነው ያለው፣ ተረጋጋ። ኢየሱስ ያድናል፣ ይሰበስብና ይሰጣል። ድሮ ባለሀብት ሆኖ ንብረቱን ሳይሰበስብ የሞተ ሰውዬ ካለ ይመጣል አንተ። አቤት ኢየሱስ ያድናል። ክብር ለኢየሱስ ይሁን፣ ስሙ ብቻ። እኔ እንደዛ ነው የምረዳው። ጥሩ። ስለዚህ የተሰወረውንም እሰጥሃለሁ ስለሚል የተሰወረውንም እሰጥሃለሁ ይላል። በጣም ጥሩ። እግዚአብሔር ይጠብቃል። የሚገርም ነው። ምክንያቱም ላላቸው መጽሐፍ ቅዱስን አንተ ማንበብ አትችልም ተብለው አንዳንዶች ሰው ሰራሽ የሆነ ትምህርት እያነበቡ ወደ ሲኦል ይሄዳል። እኛ ጋር መንፈሳዊ ነገር ላይ አልጠለክም እያሉ እንደዚህ አይነት ነገር እንዳትጠይቅ ነው። ይሄው እኔ የለሁበትም፣ ሄደ መበላት ያንተ ጉዳይ ነው። ነገር ግን ይሄ ነገር እንደ እግዚአብሔር ቃል ካያችሁ እንግዲህ ለዚህ እንዲህ ብሎ ማስረዳት አይጠበቅባችሁ። ግልጽ የሆነ ነገር እኮ ነው። በጌታ በኢየሱስ የሆነ ነገር አስነክተው ነው እንጂ እግዚአብሔር ምስክር። አሁን ይሄ ጉዳይ ያታልለን ነበር። እኔ ሰው ላይ አልፈርድም። ጌታ የምትፈርዱ ሰዎች ራሱ ተጠንቀቁ። እኔ ደርሶብኝ ስላየ እኮ ነው። በቃ ከባድ ነው። ኢየሱስ ይጠራል፣ በአደባባይ ስሙ ይጠራል። ሁሉ ነገር በሱ ነው። ጴንጤ ደግሞ ኢየሱስ ከተባለ ታውቃላችሁ። ደግነቱ ግን በንጹህ ልብ ኢየሱስን ፈልገን እንጂ እንደዚህ አይነት ነገር እንዳለ ለደቂቃም አናውቅም ነበር። ማታለል፣ ማጭበርበር 20 ሚሊዮን ቁርስ ነው 400,000 ለሰው። ኢየሱስ ያድናል። በእውነት ምንም ማድረግ አይቻልም። ተጠንቀቁ ከተኩላዎች። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው ውስጣዊ ሰውነት አለው፣ ውጫዊ ሰውነት አለው።
ሰው መንፈስ አይደለም። ሰው መንፈስ ነው የሚለው ትምህርት አጋንንታዊ ትምህርት ነው። ሰው መንፈስ አይደለም። ይኸውላችሁ ሰውን አሁን አንድ ነገር የሆነ ስያሜ የምትሰጠው ለሙሉ ፓኬጁ። ለምሳሌ መኪና ስትል ጎማው ሙሉ ተደምሮ እንጂ መኪና ጎማ አይደል። ልክ ነህ? መኪና ሞተር አይደል። የመኪና ሞተር፣ የመኪና ጎማ፣ የመኪና መሪ፣ የመኪና ምናምን ፓርቱን ቦዲ ልትበታትን ትችላለህ። እግዚአብሔር ሰውን ነው የሚለው። ሰውን ከምን አፈር? ከምድር አፈር ምን አረገው? አበጀው ይላል። ሰው ከአፈር ነው የተሰራ። አየህ? ስለዚህ ሰው የሚለው ነገር አፈር አለው ማለት ቦዲ። ከዛ የህይወት እስትንፋስ እፍ አለበት፣ ስፒሪት አለው። ስለዚህ ሰው ነፍስ፣ ስጋ፣ መንፈስ አለው። ሰው ካልከው ነው። ስትበታትነው ግን ስትበትነው የሰው ነፍስ፣ የሰው መንፈስ፣ የሰው ስጋ በቃ ስትበትነው እንጂ አንዳንድ ትምህርቶች በጣም ደፋር አስተማሪዎች አሉ። እዚህም ሀገር አሉ፣ አሜሪካ ውስጥ ይሄ እኔ አይደለሁም ይላል እና ማነህ ነው። በጣም የሚገርም እኮ ነው። ይሄ እኔ አይደለሁም ብሎ የሚያስተምር ሰው አውቃለሁ እዚህ ሀገር። ይሄ ቦዲ እኔ አይደለሁም እኔ ውስጥ ነኝ ይላል። ስለዚህ ምን ማለት ነው? ይሄ እኔ አይደለሁም ማለት ይሄ በዚህ በስጋ እንኳን ኃጢአት ብትሰራ አንተ አይደለህም ነው እኮ እንትኑ ወደ ራቅ እያለ ሲሄድ አንተ አይደለህም የሰራኸው። እንዲህ አይነት አጋንንታዊ ትምህርት በኢየሱስ የሚሰበር ማንም ያስተምረው ማንም ከእግዚአብሔር ቃል ውጪ ነው። ለዚህ ነው ሐዋርያው ጳውሎስ ይኸውላችሁ የውጭው ሰውነታችን ቢጠፋ እንኳ ይላል። የውጭው ጳውሎስ ከፋፍሎ ነው ይላል። ሰውነታችን ነው ግን የኛ ነው። የውጭው ሰውነታችን ቢጠፋ ይላል የውስጡ ሰውነታችን ግን ዕለት ዕለት ይታደሳል ይላል። አየህ፣ የውስጥ ሰውነት አለ፣ የውጭ ሰውነት አለ። ሁለቱም የሰው ፓርት ነው፣ የኔ ፓርት ነው። ግልጽ ነው። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን አይደለም፣ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።